ቅዱሳን ልንገዛ ተጠርተናል። ልንመራ ተጠርተናል። የምንመራው የምንገዛው በኃይሉ ቀን ነው። የኃይሉ ቀን ደግሞ አሁን ነው። ሃሌሉያ። እንነሳለን፣ ኃይልን እንለብሳለን። ይህ በአገልጋዮች በኩል ወደ ሕይወታቸው የሚመጣ ጸሎት የገዥነት ቅባት ነው። ሃሌሉያ። ልባችሁን ከፍታችሁ ተቀበሉ። እዚህ ተደስታችሁ የምትሄዱበት ብቻ ሳይሆን ዙሪያ ገባችሁን የሚቀይረውን ኃይል ተቀበሉ በኢየሱስ ስም። ታሪካችሁን የሚቀይረውን ኃይል ተቀበሉ በኢየሱስ ስም። በጌታ በኢየሱስ ስም ተቀበሉ። ስፍራ ቀይሩ በጌታ በኢየሱስ ስም። ከተገዥነት ወደ ገዥነት፣ ከድካም ወደ ብርታት፣ ከባዶነት ወደ ሙላት በቅባቱ ኃይል ቀይሩ በጌታ በኢየሱስ ስም። ስፍራ ቀይሩ በጌታ በኢየሱስ ስም። የመንፈስ ቅዱስ ኃይል ዛሬ ሪፖዚሽን ያደርጋቸዋል። ስፍራችሁን ይቀይረዋል በጌታ በኢየሱስ ስም። ሃሌሉያ። ስፍራችሁን ቀይራችሁ ትሄዳላችሁ። ስፍራችሁን ቀይራችሁ ትሄዳላችሁ። የነበራችሁበት ቦታ አትገኙም። ከዚህ ቅባት የተነሳ ጠይቁት። መንፈስ ቅዱስ በሉት እና ስፍራዬን ቀይር በሉት። በጌታ በኢየሱስ ስም ስፍራችሁ ይቀየር ዛሬ። የተጠቂነት የባዶነት ስፍራ በገዥነት በሙላት በበረከት ይቀየር በጌታ በኢየሱስ ስም። ከመንፈስ ቅዱስ ኃይል የተነሳ ከመንፈስ ቅዱስ ኃይል የተነሳ እንደዛ ነው የሚያደርገው። የጌታ መንፈስ የእግዚአብሔር መንፈስ የኃይልን በትር ያስጨብጣችሁ ዛሬ። የስልጣንን በትር ውሰዱ ዛሬ በጠላታችሁ ላይ። በመንፈስ ቅዱስ ኃይል የስልጣንን በትር ውሰዱ። የምታውጁት የሚጸናበት፣ የምትናገሩት የሚፈጸምበት የመንፈስ ቅዱስ የስልጣን በትር ውሰዱ በኢየሱስ። እግዚአብሔር ሙሴን የስልጣን በትር ሰጥቶ ላከው፣ ቀባው። ባህሩ ተከፈለ፣ ድንጋይ ውሃ አፈለቀ። ዛሬ የመንፈስ ቅዱስ በትር እጃችሁ ይግባ። ቅባት ይረፍባችሁ በጌታ በኢየሱስ ስም። ይረፍባችሁ በጌታ በኢየሱስ ስም። እጃችሁን አንሱ። የእግዚአብሔር ቅባት ይኸውላችሁ። ሙሴ ከመቀባቱ የተነሳ እጁን አንስቶ ሲጸልይ ኢያሱ ድል ያደርግ ነበረ። ጉዳዩ የአካሉ ኃይል ሳይሆን እጁ ላይ የነበረው ኃይል ነው። ከዚህ ቀን ጀምሮ እጃችሁን አንስታችሁ ስትጸልዩ እግዚአብሔር የሚያውቀው እጅ እንዲሆን፣ ሰይጣን የሚያውቀው እጅ እንዲሆን፣ እጄን ወደ አምላኬ ወደ እግዚአብሔር አንስቻለሁ እንዳለ አብርሃም እውነተኛ መነሳት እንዲሆን፣ የአካል ሳይሆን የመንፈስ እንዲሆን ቅባት ያገኛችሁ በኢየሱስ ስም። በእውነት ዛሬ ገዢው ናችሁ፣ ውጡ በጌታ በኢየሱስ ስም። መንፈስ ቅዱስ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ባስለቀሳችሁ ላይ፣ በተገዳደራችሁ ላይ፣ መንገዳችሁን ዘግቶ በኖረው ላይ፣ ጤንነታችሁን አስሮ በኖረው ላይ የስልጣን እጅ በእናንተ ላይ ትምጣ አሁን በኢየሱስ ስም። የኃይል እጅ በእጃችሁ ላይ ትረፍ። ኃይል በጌታ በኢየሱስ ስም። ኃይል በጌታ በኢየሱስ ስም። ኃይል በጌታ በኢየሱስ ስም።
ተቀቡ ዛሬ። ኃይላችሁ ይታደስ፣ መንፈሳዊ ጉልበታችሁ ይታደስ፣ አቅማችሁ ይታደስ በጌታ በኢየሱስ ስም። ኃይል ባሳጣችሁ ነገር ላይ፣ ጉልበት ባሳጣችሁ ነገር ላይ ያስነሳችሁ አሁን በኢየሱስ ስም፣ አሁን በኢየሱስ ስም ተቀቡ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ጉልበት ይታደስ፣ ኃይል ይታደስ በኢየሱስ ስም። ካሌብ በ80 ዓመቱ አሁንም እንደ 40 ዓመቱ ጉልበታም ነኝ አለ። ያ ጉልበት ከመንፈስ የመጣ ጉልበት ነው። ወጥቶ ለመውረስ፣ ወጥቶ ርስቱን ለመጨበጥ ዝላችኋል፣ አቅም አንሷችኋል። አገልግሎት ለማገልገል ርስታችሁን ወጥታችሁ ለመጨበጥ እየቆዘማችሁ ነው የምትመላለሱት። ዛሬ ኃይልን ልበሱ በጌታ በኢየሱስ ስም። ኃይልን ልበሱ በጌታ በኢየሱስ ስም። መንፈስ ቅዱስ በመጨረሻው ዘመን እንዳልክ በሴትና በወንድ ልጆቼ ከመንፈስ ያፈሳለሁ እንዳልክ ከቅባት ይፍሰስባቸው በኢየሱስ ስም። ቅባት ይፍሰስባቸው በኢየሱስ ስም። ታዳጊ አድርጎ ያስነሳችሁ፣ ነፃ አውጪ አድርጎ ያስነሳችሁ፣ በረከት አድርጎ ያስነሳችሁ ያስነሳችሁ በጌታ በኢየሱስ ስም። በረከት አድርጎ ያስነሳችሁ በኢየሱስ ስም። በረከት አድርጎ ያስነሳችሁ በኢየሱስ ስም። ለሕይወት ይላካችሁ፣ ለክብር ይላካችሁ፣ ለኃይል ይላካችሁ በኢየሱስ ስም። ለኃይል ይላካችሁ በኢየሱስ ስም። ለክብር ይላካችሁ በኢየሱስ ስም። ለበረከት ይላካችሁ በኢየሱስ ስም። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ በዘይት እየጸለዩ ነው ፓስተሮች። ይሄ ዘይት ነው፣ ግን ከእውነተኛው ዘይት ጋር ተገናኙ። የኃይልን በትር ተቀበሉ በኢየሱስ። እስኪ የኃይል በትር በሉ እስኪ። የስልጣን በትር፣ የኃይልን በትር ከጽዮን ይልክልሃል። አንተም በጠላቶች መካከል ግዛ። በጠላት መካከል ተከብቤ ያለው ብለህ አልቅስ አይልም መጽሐፍ ቅዱስ። ተከበሃል ግዛ ነው የሚለው። ተነጋገሩ። ተከበሃል ወይ በጠላት ተባባሉ። ቤተ ክርስቲያን ሂደህ አልቅስ አይልም፣ ግዛ ነው የሚለው። በሉ ተነጋገሩ። ብዙ ክርስቲያን ጠላት ከበበኝ እያለ ያለቅሳል። የእግዚአብሔር ቃል ደግሞ በጠላቶች መካከል ምን በል ነው የሚለው? ግዛ። እገዛለሁ በሎ በኢየሱስ ስም። እገዛለሁ በሎ። በቀኝ ያለው ይገዛል፣ በግራ ያለው ይገዛል፣ በፊቴ ያለው ይገዛል፣ በኋላዬ ያለው ይገዛል። ለምን? እግዚአብሔር ቀብቶኛል። እግዚአብሔር ቀብቶኛል። ግዛ። ግዢ በኢየሱስ ስም። አታለቅሽም። ግዢ ነው የተባለ። ግዢ በጌታ በኢየሱስ ስም። የዘር እርግማን፣ አለመሳካት፣ ውድቀት፣ ኪሳራ፣ ተቃውሞ፣ ማንኛውም ከበባ መንፈስ ቅዱስ በእናንተ ላይ ከሆነ ይገዛል በኢየሱስ ስም። ምን ይላል አልኩኝ? እገዛለሁ በሎ እስኪ። እግዚአብሔር ከጽዮን አለ የኃይልን በትር ይልክልሃል። ለምን? በጠላቶች መካከል ምን እንድትል? እንድትገዛ። በጠላቶች መካከል ምን እንድታደርግ? እገዛለሁ በሎ እስኪ። እገዛለሁ በሎ። ለቅሶን አቁሙ በኢየሱስ ስም። የምን ለቅሶ ነው? መንፈስ ቅዱስ ሞልቶብህ ውጣ። መንፈስ ቅዱስ ሞልቶብህ ውጣ በኢየሱስ ስም።
ቅባት ተሸክመሽ ውጪ በኢየሱስ ስም። በጠላት መካከል ተከበብኩ ምትሉ በቀኜ በግራዬ በስራ ቦታ በትዳር በምናምን እያላችሁ ምታለቅሱ ዛሬ ቅባት ውሰዱ በኢየሱስ ስም። ቅባት ውሰዱ በኢየሱስ ስም። ቅባት ውሰዱ በኢየሱስ ስም። ቅባት ውሰዱ በኢየሱስ ስም። ሰብሮ ያወጣችኋል። የዲያብሎስን ኃይል ትሰብራላችሁ። የጭቆናን ቀንበር ትሰብራላችሁ። የድህነትን ቀንበር ትሰብራላችሁ። የበሽታን ኃይል ትሰብራላችሁ። በጠላቶች መካከል ድገሙት ከኔ ጋር ግዛ ተብያለሁ። ራሴን በዘይት ቀባህ በሉ እስኪ። በማን ፊት? በጠላቶቼ ፊት። በማን ፊት? ስለዚህ ጠላትን እያየን አናለቅስም። ጠላትን እያየን አናለቅስም። እንነሳለን፣ እንገዛለን። እንነሳለን፣ እንገዛለን በኢየሱስ ስም። የገዢ ኃይል መጽሐፍ ሲናገር የገዢ በትር ከይሁዳ አይጠፋም ይላል። ያ ማለት አንተ እጅ ላይ፣ እኔ እጅ ላይ፣ ኢየሱስ እጅ ላይ ያለ ስልጣን ነው። የገዢ በትር የገዢ በትር ከይሁዳ አይጠፋም። እጃችሁን አንሱ በእምነት የገዢ በትር እጄ ላይ ያለ በለው በሉ። እጄ ላይ ያለ ዛጅ ደረሻ ያላችሁ CMTV እያያችሁ ያላችሁ ከይሁዳ በሉ የገዢው በትር አይጠፋም ተብሏል። እኔ ከይሁዳ ነገድ የሆነው አንበሳ የኢየሱስ ክርስቶስ ትውልድ ነኝ። የገዢ በትር እጄ ላይ አለ። የገዢው በትር እጄ ላይ አለ። በጠላቶቼ መሃል እገዛለሁ። በጠላቶቼ መሃል እገዛለሁ። እርግማን ተሰበር በሉት። ጉስቁልና ተሰበር። በሽታው ተነቀል በሉት በኢየሱስ። የገዥነት በትር እጄ ላይ አለ። ራሴን በዘይት ቀብቷል። ሃሌሉያ 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 ሃሌሉያ። ለቅሶን ላጸድቅ አይደለም የምመጣው። ከአንዱ ቅባት ነው የተካፈልነው። እሱም የኢየሱስ ቅባት ነው። የኢየሱስ ቅባት ደግሞ የገዢ ቅባት ነው። አይዞሽ፣ የገዢ ቅባት ነው። ሃሌሉያ። ወይኔ እኔ በእናንተ ደስ አለኝ። ራሱ ታድላችሁ። ይሄን ቅባት ይዛችሁ ሂዱ በኢየሱስ ስም። ግዙ፣ በኢየሱስ ስም ግዙ። በሰው ላይ አይደለም፣ በክፉ መንፈስ ላይ፣ በጨለማ ላይ ተሰውሮ ሊቆጣጠራችሁ በሚፈልግ ኃይል ላይ ጥሪያችሁን በገደበ ሕይወታችሁን በገደበ በማንኛውም የጨለማ ኃይል ላይ ገዢ ናችሁ በኢየሱስ ስም። ከምን የተነሳ? ከቅባት የተነሳ። ለዛ ነው በሳምንት በወር አንድ ጊዜ የእግዚአብሔር ሕዝብ ዲያብሎስ እንኳን አጋንንት ሰምታችኋል፣ ኃይሌ ይታደሳል ይላል። እንደኛ ከዛ በላይ ኃይላችን መታደስ አለበት። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ምን ይላሉ? እና አንዳንድ ሰባኪ ግራ ይገባዋል። ቅባት ይላሉ ይላል። እኛ የዘይት ጉዳይ አይደለም። ቅባት የምንለው የእግዚአብሔር ኃይል ነው። the impartation of God's power። የእግዚአብሔር ኃይል ወደ ሰዎች መካፈል ማለት ነው። ሃሌሉያ። ከዛስ ኃይል ይታደሳል። ከዛ እንደ ንስር ትወጣለህ። ከዛ ትበራለህ። ከዛ አትደክመም። ከዛ አታክተም። መታከት ያበቃል በኢየሱስ ስም። መታከት ያበቃል በኢየሱስ ስም። መድከም ያበቃል በኢየሱስ ስም። በጌታ በኢየሱስ ስም። በጌታ በኢየሱስ ስም። ሃሌሉያ ሃሌሉያ። እስኪ በሉ ከቅባቱ የተነሳ በሉ እስኪ አልደክምም፣ አልታክትም። ከቅባቱ የተነሳ ኃይሌን ያድሰዋል። ስለዚህ አልደክምም፣ አልታክትም። በአገልግሎት አታክቱም፣ በሕይወት አታክቱም፣ በመውጣት መግባት አታክቱም። ከምኑ የተነሳ? ከመንፈሱ የተነሳ፣ ከቅባቱ የተነሳ፣ ከኃይሉ የተነሳ። ብዙዎች
ማገልገል ይታክተናል፣ ይደክመናል። እቤት መውጣት ራሱ ይደክመናል። ወደ መስሪያ ቤት መሄድ፣ ወደ ትምህርት ቤት መሄድ፣ ከትምህርት ቤት መምጣት ይደክመናል፣ ይታክተናል። ሕይወት ይደክማል፣ ይታክታል። ቅባት ሲመጣ ግን ትኩስ ይሆናል። እንደ ንስር ወደ ላይ ትወጣለህ፣ ትበራለህ፣ አትደክምም፣ አታክትም። ዛሬ የመታከት መንፈስ ተሰበረ በኢየሱስ ስም። እኔ በመንፈስ ቅዱስ ነው እየጸለይኩ ያለሁት። የመታከት ኃይል ተሰበረ በኢየሱስ ስም። ከልቤ ጸልያለሁ፣ ከልቤ ጸልያለሁ። የመታከት ኃይል ይሰበር በኢየሱስ ስም። የታከተ ሰው ነገሮች ሩቲን ይሆኑበታል። ተመሳሳይ ድግግሞሽ እንደሆኑ የምታውቋቸው ሲታክታችሁ ነው። ስለተደጋገሙ አይደለም፣ ግን ሲታክታችሁ ነው። እንዴ ስንቴ ነው ይሄን ነገር ማድረገው የምትሉት? የመታከት ምልክት ነው። ሳይታክታችሁ ሁሉ ነገር በደስታ ነው የምታደርጉት። ዛሬ እኔ የምጸልየው ቅባቱ በእናንተ ላይ ከመምጣቱ የተነሳ የመታከት ኃይል ይሰበር በኢየሱስ ስም። ድካም ይሰበር በኢየሱስ ስም። ድካም ይሰበር በኢየሱስ ስም። ጌታን ታገለግሉታላችሁ፣ ታገለግሉታላችሁ። ቤታችሁን ትመራላችሁ፣ አገልግሎታችሁን ትመራላችሁ። ቅባት በጌታ በኢየሱስ ስም፣ ቅባት በጌታ በኢየሱስ ስም፣ ቅባት በጌታ በኢየሱስ ስም። አቅማችሁን የሚያድስ ቅባት አባቴና አምላኬ እግዚአብሔር ሆይ ሃሌሉያ። አባቴና አምላኬ እግዚአብሔር ኃይላቸውን አድስ፣ ሕይወታቸውን አድስ፣ ሕይወታቸውን አድስ። ከመሰልቸት አውጣቸው። አሁን በቅባት ገዢ 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 ያደርጋቸው ኃይል ይግዙ በኢየሱስ ስም። ፋዘር ሃሌሉያ ሃሌሉያ። በኢየሱስ ስም ጌታ ፈቃዳችሁን ብቻ ነው የሚፈልገው። ጌታ ሆይ በሉት እስኪ እኔ ጋር ይሄው አለው በፊትህ ቀባኝ። ጌታ ሆይ በመንፈስህ ሙላኝ። ኃይሌን አድሰው፣ ኃይሌን አድሰው በጌታ በኢየሱስ ስም። ኃይሌ ይታደስ በኢየሱስ ስም። ኢምፓርቴሽን ይሰራል እኮ ወገኖቼ፣ ይሰራል። ተካፈሉ በኢየሱስ ስም፣ በኢየሱስ ስም። ከየት ከሰፈር እሺ፣ ጸልዩ ጸልዩ። እንቀጥላለን። ሌላ ሰው አለ? እጁን ያሳየኝ። ከሌላ ከአዲስ አበባ ውጭ የመጣ ሰው ዛሬ መጀመሪያው የሆነ ማለት ነው። ኢየሱስ ስም ለሁላችሁም ይጸልያል። በጸሎት ያው ለጋስ ነው ይሄ ቤተክርስቲያን። እጃችሁን እናንተ ብቻ አውጡልኝ፣ ሌሎቻችሁ ተውት። አደስ በጌታ በኢየሱስ ተነስ። ከየት ነው የመጣው አንተስ? ሃሌሉያ ከየት ነው? ከቦንጋ። ኢየሱስ ስም ሰት፣ በኢየሱስ ስም ሰት፣ በኢየሱስ ስም ሰት፣ በኢየሱስ ስም ውጣ፣ በኢየሱስ ስም። የነጻነቷ ጊዜ ነው። ቀጥል፣ ውጣ፣ ሂድ። የመጨረሻ በኢየሱስ ስም ቀጥል። ምን ትሰራለህ? በህይወቷ ምን ትሰራለህ? ምን እየሰራ ነው? ምን ትሰራለህ? ተናገር በኢየሱስ። ቀጥል
ሂድ። ኢየሱስ ስም ከቦንጋ ነው የመጣችው ሰው ጌታ በኢየሱስ ስም። አንተም ክፍለ ሀገር ነህ? ኦኬ አሁን እንትን ስለሆነ ነው አዲስ አበባ። እሺ እውነትህን ነው። ለነገሩ ዋናው ተነስ ስንመጣ አስተናግደን እዛ ልንመጣ ነው እኛ ራሱ ወደዛ። ልባችሁ ብቻ ይከፈት ለቀባቱ ተነጋገሩ። ልብ ብቻ ይከፈት በተባለ አሜን። ተርበው ስለሚመጡ ያው ተመልከቱ። ከየት ነው? ከሆለታ ብቻ ነው የመጣኸው? ጌታ ይባርክዎት። በጌታ በኢየሱስ ስም ይሄ እግዚአብሔር ቤት ነው። ቢያንስ በእግዚአብሔር ቤት በመገኘቱ ደስ ብሏችሁ ሂዱ። ሌላ ቦታ እንኳን ደስታ ካጣችሁ ኑና ተደሰቱ በኢየሱስ በህልውናው ማለት ነው። አሜን ነው። ሃሌሉያ። በመንፈስ ቅዱስ የፈለገስ ብንሆን ምን ችግር አለበት? መውደቅ አይደለም። የፈለገ ብትሆኑ ምን ችግር አለበት? ብዙ ልምምድ አለ። ሰው ምግብ በልቶ የሆነ የሚያስታውሰው ቀን አለ። የሆነ ጠጥቶ የሚያስታውሰው ቀን አለ። የሆነ ሀገር ጎብኝቶ የሚያስታውሰው ቀን አለ። ግን እናንተ ደግሞ በእግዚአብሔር ቤት የሆነ ቦታ ተገኝታችሁ ኃይሉ አግኝቷችሁ በቃ ብታስታውሱት ምን አለ? እንዲሁ እጅ በደረት አድርገን ወደ ቤታችን መሄድ ብቻ ሳይሆን አይነት ማለት ነው። እሱ ራሱ እና እንደሱ አይነት ማለት ነው። የእግዚአብሔር ክብር ሲያገኛችሁ ትዝታ ይሆንባችሁ በኢየሱስ ስም። ሌላ ከየት ነው? እዚህ አላውቀውም። ይሄንም ደስ ይልሃል አይደል? እንጂ አትቀየመኝም። አንገላታኝ ብላ አትቀየመኝም ማለት ነው። ክብር ለስሙ ይሁን። የቀረሰው አለ ያልጸለይኩለት ስሙ ብሩክ ይሁን።